ማዕከል የተወለደው ከዋናው የእሳቢያችን ምንጭ ነው። በትልቁ እናስባለን፣ ከትንሹ እንጀምራለን። ያን በማሰናሰል ከትልቁ ግባችን እንደርሳለን ያልነውን ጥቅል እሳቤ የሚያሳካ አንድ ማሳያ ተደርጎ ሊወሰድ ይችላል። የዛሬ 30 ዓመት በ2050 ከ20 ሀያላን ሀገሮች አንዷ ትሆናለች ኢትዮጵያ ሲባል ዛሬ ያልጀመረችው አርቲፊሻል ኢንተለጀንስ ድሆ በእግሩ ቆሞ አድጎ ጎልምሶ ያኔ ውጤታማ መሆን አይችልም። ቤዚክ የሆኑና አስፈላጊ የሚባሉ ጉዳዮች ዛሬ መጀመር አለባቸው። ከዚህ አንጻር የአርቲፊሻል ኢንተለጀንስ ማዕከል እጅግ አዳጊ በሆነ በማይሞት ፊልድ ላይ የምትሰሩ መሆናችሁን አውቃችሁ እኔ ባለኝ መረጃ ዛሬ ካየነው ባሻገር በጣም በርካታ ጠቀሜታ ያላቸው ነገሮችን መፍጠር የቻለ ተቋም ነው። ይሄ ሲግኒፊካንት ሪፎርም እና እመርታ ነው። ኤአይ እያመጣ ያለው ለውጥ ኢትዮጵያ ውስጥ ያኔ ኤአይ ባልንበት ዘመን ከምንጠብቀው በእጅጉ የላቀ ነው። መሶብ እኮ ሌላ ሀገር ልናሰራ ብለን ሚሊየንስ ኦፍ ዶላር ጠይቀውን ኤአይ በነፃ ሰርቶ ያቀረበልን። አሁን ከስተም ላይ ከጅቡቲ ጀምሮ ያለውን የትራኪንግ ጉዳይ ኢፍሚስ ሳይቀር የገንዘብ ሚኒስቴርን የከስተምና ስንት ምን ያወጣበት ሶፍትዌሮች እየሰራ ያለው ኢንሳ ነው፣ ኤአይ ነው። ባይዘው ለሁላችሁ ይበቃል አይበቃም አላውቅም። የቋሚ ኮሚቴዎች ግን አዲሱን የኤአይ ሄድኳርተር ብታዩ ጥሩ ነው። ያስደንቃል፣ በእውነት ያስደንቃል። እንኳን ኢትዮጵያ ውስጥ አፍሪካ ውስጥ እንደዚህ ያለ አቅም በ5 ዓመት መፍጠር አይቻልም። በምንም መመዘኛ ኢትዮጵያ ውስጥ ያሉ ተቋማት ኤአይ ያለበትን ብቃትና አቅም ዛሬ የላቸውም።